ሌላው ሐሳብ እዛ ምዕራፍ 2 ውስጥ ዮናስ ለእግዚአብሔር ፈቃድ ተገዛ። መጀመሪያ ያቃተው ምንድነው? ለእግዚአብሔር ፈቃድ መገዛት ነው አይደል ያቃተው። አሁን እዚህ ጋር ከእግዚአብሔር ሐሳብ ጋር መስማማት ሲጀምር ለእግዚአብሔር ፈቃድ እንደተገዛ እንመለከታለን። ምዕራፍ 2 ከቁጥር 8 እስከ 9 በዮናስ ሕይወት ጣዖቶች ነበሩ። በምዕራፍ 2 ቁጥር 8 ላይ እንዲህ የሚል ቃል እናገኛለን። ከንቱ በሆኑ ጣዖቶች ላይ የሚንጠለጠሉ ከእግዚአብሔር ፍቅር ይሸሻሉ ይላል። ማን ነው ይህን የተናገረው? ዮናስ ራሱ እኮ ነው የተናገረው። ዮናስ ራሱ ነው የተናገረው። ምንድን ነው የሚለው? ከንቱ በሆኑ ጣዖቶች ላይ የሚንጠለጠሉ ከእግዚአብሔር ፊት ይሸሻሉ። ይሄ ሰውዬ እኮ ከእግዚአብሔር ፊት ሸሽተዋል አይደለም እንዴ? ለምንድን ነው የሸሸው? ለምን ሸሸው ነው የሚለው? በከንቱ ጣዖቶች ላይ ተንጠልጥያለሁ እኮ ነው የሚለው። በከንቱ ጣዖቶች ላይ ተንጠልጥዬ ከእግዚአብሔር ፊት ሸሸው ነው የሚለውና ወደ ማስተዋል መጥቷል። ይህ ሰው ወደ ማስተዋል መጥቷል። የዮናስ ጣዖቶች ምንድናቸው ብላችሁ ብትጠይቁኝ የዮናስ ጣዖቶች አንደኛ ከእግዚአብሔር ፈቃድና ፍቅር በላይ የሆነ የሀገር ፍቅር ስሜት፣ ዘረኝነት፣ ፖለቲካ፣ የሀገር ብልጽግና ከምን በላይ የሆነ ከእግዚአብሔር ፈቃድ በላይ የሆነ እግዚአብሔርን የማይገነዘብ ከእግዚአብሔር ፈቃድ ጋር የማይስማማ ከእግዚአብሔር ፍቅር በላይ የሆነ እግዚአብሔርን ከመውደድ የበለጠ የሀገር ፍቅር አንድን አገልጋይ በሚይዝበት ጊዜ ስሜት፣ ዘረኝነት፣ ፖለቲካ፣ የሀገር ብልጽግና በሚይዝበት ጊዜ ጣዖት ነው ማለት ነው። ሁሉ ነገር በእግዚአብሔር ፈቃድና አመራር ውስጥ እግዚአብሔርን በመፍራት ውስጥ እንዲሆን ነው እግዚአብሔር የሚፈልገው። ሀገር መውደድ ያስፈልጋል፣ ሕዝብን መውደድ ያስፈልጋል፣ በፖለቲካ ውስጥ መሳተፍ ያስፈልጋል። ግን ያ ሁሉ ከእግዚአብሔር ፍቅር ከእግዚአብሔር ፈቃድ በላይ መሆን የለበትም እና በዮናስ ሕይወት ይሄ ነው አንዱ የሆነው ማለት ነው። ኮምፕሊትሊ በቃ ሙሉ በሙሉ እሱ ለሀገሩ ነው የሚያስበው፣ ለሕዝቡ ነው የሚያስበው እና የራሱ ሕዝብ ኖሮ ያ ሕዝብ ቢጠፋ ነው የሚፈልገው ማለት ነው። ያ ሕዝብ እንዲጠፋ ይፈልጋል፣ የእሱ ሕዝብ እንዲኖር ማለት ነው። ክርስቲያን ግን በእግዚአብሔር ፈቃድ የተስማማ ሰው ግን አንዱ ኖሮ አንዱ እንዲጠፋ አይፈልግም፣ ሁሉ እንዲኖር ነው። ምክንያቱም በእያንዳንዱ ሰው ሕይወት ውስጥ የእግዚአብሔር መልክ አለ። እግዚአብሔርን ቢያውቁም ባያውቁም ሰዎች እግዚአብሔር በመልኩ ነው እያንዳንዱን ሰው የፈጠረውና እግዚአብሔርን የሚያውቅ ሰው ለሁሉ ሰው ነው የሚሆነው። መሀል ላይ ቆሞ ለዚህም ይጸልያል፣ ለዚህም የምስራች ይናገራል። ሁሉንም ነው የሚወደው የእግዚአብሔር ፈቃድ ያለበት ሰው ማለት ነው እና ጠባብ አይደለም፣ አመለካከቱ ሰፊ ነው። ነገሮችን የሚያየው በእግዚአብሔር መንግስት አመለካከት እግዚአብሔር በሚያየው አይን ነው የሚያየው እንጂ በሰው በስጋዊ በምድራዊ አይደለም እና በዮናስ ሕይወት አንዱ ጣዖት ይሄ ነው። ሁለተኛው ጣዖት በዮናስ ሕይወት ከእግዚአብሔር ፈቃድ ይልቅ ለራሱ ስም፣ ለዝና፣ ለክብር መጠንቀቅ ነው። ይህንን በተለይ ምዕራፍ 2 ላይ ስንሄድ እንመለከታለን። ይህንን እንዴት ነው ከየት ነው የምታገኙት? ምዕራፍ 4 ቁጥር 2 ላይ ታገኛለች። በኋላም እናነባለን እና ከእግዚአብሔር ፈቃድ ይልቅ ለራስ ስም፣ ዝና፣ ክብር መጠንቀቅ። እዛ ምዕራፍ 2 ላይ ምንድን ነው ያለው? እግዚአብሔር አለ ለምን ወደ ተርሴስ ለመኮብለል እንደፈለኩ ልንገርህ አለ። ገና ከሀገሬ ሳልወጣ አንተ እዛ ልከኸኝ የነነዌን ሰዎች ይቅር እንደምትል ስላወቅኩ ነው መሄድ ያልፈለግኩት ይላልና ለራሱ ስም ዝናና ክብር መጠንቀቅ ነው ሌላው ጣዖት በዮናስ ሕይወት። አሁን ይሄንን ምንድን ነው የሚለው? ከንቱ በሆኑ ጣዖቶች ላይ የምንጠለጠሉ ይላል ከእግዚአብሔር ፊት ይሸሻሉ። ከእግዚአብሔር ፊት ያሸሸኝ ምክንያት ይሄ ነው የሚለው። አሁን ንስሐ እየገባ እኮ ነው። ከእግዚአብሔር ፊት ያሸሸኝ ነገር ለነነዌ ሰዎች ሄጄ እግዚአብሔርን ምሕረት አልሰብክም ብዬ ነው። ሁለተኛ ደግሞ የእግዚአብሔርን ነነዌ አሁን ትጠፋለች ብሎ ነው የሚሰብከው ሄዶ አይደለም እንደ እግዚአብሔር ደግሞ ምሕረት ሲያደርግለት ውሸታም ነቢይ ይባላል እና ለራሱ ስም ነው እየተጠነቀቀ ያለው ይሄ ሰው ማለት ነው። በሕይወቱ ጣዖት የሚሆን ነገር ያለው ሰው የእግዚአብሔርን ጸጋ መለማመድ አይችልም። ዮናስ ጣዖቱን ከተናዘዘ በኋላ ለእግዚአብሔር ስዕለት ተሳለ። በጣም ነው የሚገርማቸው። በቃ ጣዖቱን አሁን የተንጠለጠልኩበት ነገር በቃ ይውደቅ ብሎ ከተናገረ በኋላ ለእግዚአብሔር ስዕለት ተሳለ። ቁጥር 9 ላይ መዳን የእግዚአብሔር ነው አለ። ሳልቬሽን ቢሎንግስ ቱ ጋድ፣ መዳን የእግዚአብሔር ነው አለ እና በዚህ ምዕራፍ ውስጥ ያው እንደምንመለከተው 3 አይነት ሰዎች ድነዋል። መዳን የእግዚአብሔር ነው ስል አንደኛ መርከበኞቹ ድነዋል፣ በወጀቡ አልጠፉም፣ በቃ they were saved ድነዋል። ሁለተኛ ደግሞ ዮናስ ራሱ ድነዋል፣
እሱም አልጠፋም። መዳኔ እግዚአብሔር ነው አለ፣ ድኛለሁ አለ። ገና ሳይወጣ ነው ይህንን የምናገረው። አሳ ነባሪ ሆድ ውስጥ ሆኖ ነው። ሶስተኛው ደግሞ የነነዌ ከተማ ነዋሪዎች ድነዋል። እና መዳን ነው በዚህ መጽሐፍ ውስጥ ያለው ማለት ነው። የእግዚአብሔር ሳልቬሽን ነው በዚህ መጽሐፍ ውስጥ ያለው። እና ይሄ ደግሞ ያው በቴዎሎጂካሊ በምናይበት ጊዜ ደግሞ ወደፊት ክርስቶስ መጥቶ በምድር እምብርት ውስጥ 3 ቀንና 3 ሌሊት አድሮ ሞትን ድል አድርጎ ሲነሳ ለአሕዛብ ሁሉ የእግዚአብሔር መድኃኒት የእግዚአብሔር መዳን ሳልቬሽን እንደሚሰበክ የሚያረጋግጥ የሚያሳይ መጽሐፍ ነውና ሳልቬሽን ቢሎንግስ ቱ ጋድ እና መዳን የእግዚአብሔር ነው ያለው። በቃ ንስሐ በገባ ጊዜ መዳን ከየት እንደሆነ አየ ማለት ነው። ራሱን ህይወቱን ከእግዚአብሔር ጋር ሲያስተካከል ሌላው ዮናስ ወደ ሰፊ ስፍራ ወጣ። የምዕራፉ መጨረሻ ቁጥር ዮናስ ወደ ሰፊ ስፍራ ወጣ ምንድነው የሚለው? ቁጥር 10 ላይ እግዚአብሔርም አሳውን አዘዘው። አሳውን 2 ጊዜ ነው ያዘዘው እግዚአብሔር። መጀመሪያ ሂጂና አሳዬ የፈጠርኩሽ ድምፅን ስሚ፣ ባሪያዬን በቃ ዋጪ ነው ያላት። አሁን ደግሞ ባሪያዬን ትፊ ነው ያላት እና 2 ጊዜ አዘዛት፣ 2 ጊዜ ሰማች። አሳዋ እኮ ከዮናስ ትሻላለች አይደለም? በዚህ ጊዜ ከዮናስ ትሻላለች እኮ በቃ የእግዚአብሔርን ድምፅ ትሰማለች፣ ትታዘዛለች። እና ይሄ ሰውዬ ደግሞ ነቢይ ተብሎ የእግዚአብሔር አገልጋይ ተብሎ የእግዚአብሔርን ድምፅ ይሰማል፣ አይ አልፈልግም ብሎ ወደ ራሱ መንገድ ይሄዳል። እና ኦፖዚት ናቸው ማለት ተቃራኒ ነው። በቃ እኛ እግዚአብሔርን ማገልገል ሳንችል ስንቀር እኮ እግዚአብሔር ተፈጥሮን አስነስቶ ራሱን በቃ ፈቃዱን ይፈጽማል። እዛም መርከብ ውስጥ እኮ ወጀቡ፣ አውሎ ነፋሱ፣ መብረቁ እሱን የማያውቁ ሰዎች ሁሉ ናቸው የታዘዙት የእግዚአብሔርን ፈቃድ ለመፈጸም ማለት ነው። እዚህ ደግሞ አሳዋ እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ይላል። አቤት እንዴት ደስ ይላል! በቃ ጌታ ተናግረዋል ብላ ለጥ እያለች ወደ የብስ ትመጣና እና ገና ሳይወጣ ነው ያየው። ያው እንደወጣ ገና ሳይወጣ ታይቶታል። ግን አሁን ሙሉ ሆነ ማለት ነው። ትንቢቱ ተፈጸመ። አሁን ነቢይ ትንቢቱ ተፈጸመ ማለት ነው። ወጥቻለሁ አለ፣ አሁን ወጣ። እግዚአብሔር ረዳ። እግዚአብሔር ይመስገን። ዳዊት ምን ይላል በሌላ ቦታ? ወደ ሰፊ ስፍራ አወጣኝ ይላል፣ ደስ ተሰኝቶብኛልና አዳነኝ። አሁን በቃ ዮናስን አሁን ንስሐ ሲገባ ሲናዘዝ እግዚአብሔር ደስ ተሰኘበት፣ ከዛ አዳነው ማለት ነው። አሳው ለእግዚአብሔር ታዘዘ፣ ዮናስንም በደረቅ ምድር ተፋው። አስደናቂ ተአምራቶች አሁን በዚህ ሁኔታ ውስጥ አስደናቂ ተአምራቶች ምንድናቸው ብዬ ሳስብ፣ አንደኛ ቅድም ብያለሁ፣ ዮናስ በህይወት በአሳ ሆድ ውስጥ መቆየት መቻሉ ራሱ ሚራክል እኮ ነው። ተአምር ነው። በቃ ተአምር ነው በዛ ውስጥ መቆየቱ። ሁለተኛ እዛ ጠባብ ሆድ ውስጥ ሆኖ ለማሰብና ለመጸለይ አእምሮው መስራቱ፣ ለማሰብ ለመጸለይ ንስሐ ለመግባት መቻሉ ራሱ ትልቅ ነገር ነው። በቃ አእምሮ እየሰራ እኮ ነው፣ እያሰበ ነው በዛን ጊዜ። ሌላው ደግሞ አሳው የእግዚአብሔርን ድምፅ መስማቱ ራሱ ተአምር ነው። በደረቅ ምድር መትፋቱ፣ ይሄ የክርስቶስ የትንሣኤው ጥላ እንደሆነ ነው የምንመለከተውና ምዕራፍ 2 ይሄንን ነው የሚያሳየን። ምዕራፍ 2 ውስጥ ይሄንን አይተናል። ከዛ ወደ ምዕራፍ 3 እና ምዕራፍ 4 ደግሞ ሄደን እንመለከታለን። ምዕራፍ 3 እና ምዕራፍ 4 ሰባኪውና ቁጡ ዮናስ ነው የምንመለከተው። ምዕራፍ 1 እና ምዕራፍ 2 ኮብላዊው ዮናስና ተናዛዡ ዮናስ ነው የምናየው። እዚህ ደግሞ ቁጡና ሰባኪውና ቁጡ ሰው ነው የምንመለከተውና በጣም ነው የሚገርመኝ። መጀመሪያም ባለመታዘዝ ጀምረን አሁንም ባለመታዘዝ ይጨርሳል መጽሐፉ ማለት ነው። በዮናስ በጣም የሚገርም መጽሐፍ ነው። በእነዚህ 2 ምዕራፎች ውስጥ 4 አስገራሚ ነገሮችን እንመለከታለን። በምዕራፍ 3 እና ምዕራፍ 4 የመጀመሪያው አስገራሚው ሁለተኛ ዕድል ነው። ሁለተኛ ዕድል ለእግዚአብሔር አገልጋይ፣ ለሚሽነሪው፣ ለወንጌል መልእክተኛው የተሰጠው ሁለተኛ ዕድል ነው። ምዕራፍ 3 ቁጥር 1 ላይ እና ቁጥር 2 እንዲህ ይላል፣ የእግዚአብሔርም ቃል። ምዕራፍ 1ም ሲጀመር እንደዛ ነው። የእግዚአብሔርም ቃል ብሎ ነው የሚጀምረው። የእግዚአብሔርም ቃል ለዮናስ እንዲህ ሲል መጣለት ይላል። አሁን ሁለተኛ ቻንስ ሲመጣ ምዕራፍ 3 ላይም ደሴም ነው የምናገኘው። የእግዚአብሔርም ቃል ለሁለተኛ ጊዜ። በጣም እግዚአብሔርን የማመሰግነው ይሄ ሁለተኛ ጊዜ የሚለውን ቃል እግዚአብሔርን አመሰግናለሁ። የሁለተኛ ዕድል የሚሰጥ አምላክ ነው።
በአመፃ በሄድክበት መንገድ እግዚአብሔር ዝም አይልህም። ከወደደህ ማለት ነው ይመልስሃል። በቃ ሬስኪው ያደርጋል እግዚአብሔር። መንገድ ላይ ያገኘሃል እግዚአብሔር። ጣልቃ ይገባል። በቃ ከወደደ ይከተልሃል። ሁለተኛ እድል ደግሞ ይሰጣል እና የእግዚአብሔርም ቃል ለሁለተኛ ጊዜ እንዲህ ወደ ዮናስ መጣ። አጌን ነው የሚለው። አጌን እንደገና ለሁለተኛ ጊዜ። እግዚአብሔር የእንደገና አምላክ ነው። እግዚአብሔር የሁለተኛ ጊዜ አምላክ ነው። እድል ይሰጣል እንደገና። እግዚአብሔር ስሙ የተመሰገነ ይሁን። እንደገና ምን አለው? ወደ ታላቂቱ ከተማ ወደ ነነዌ ሄደህ የሚነግርህን መልእክት ስበክላት አለ። በመጀመሪያ ላይ ይህንን አናገኝም። ወደ ነነዌ ሄድና ስበክ ብቻ ነው ያለ። አሁን ግን የሚነግርህን አለው። አሁን ኳሊፋይ ያደረገው ማለት ነው። ለምን ሄዶ የራሱን እንዳይሰብክ እግዚአብሔር ስለፈለገ እኔ የሚነግርህን ብቻ ነው የምትሰብከው አለው ማለት ነው። በቃ ኳሊፋይ ያደረገ ምን እንደሚሰብክ ግን እናያለን። እስቲ ምን እንደሰበከም እናያለን። እና የሚነግርህን ትሰብካለህ ነው ያለው። እንደገና ወደ ነነዌ ሄድ ነው። በቃ እግዚአብሔር ጉዳዩ የነበረው ከነነዌ ህዝብ ጋር ነው። ከተርሴስ ህዝብ ጋር አልነበረም። እግዚአብሔር ወደ ነነዌ እንድትሄድ እፈልጋለሁ አለ። እግዚአብሔርም አገኘው። የእግዚአብሔር ቃል ለሁለተኛ ጊዜ መጣለት። እግዚአብሔር በዮናስ ተስፋ አልቆረጠም፣ ወይም የመጀመሪያ ጊዜ ስላልታዘዝከኝ ብሎ አልተወው። እግዚአብሔር ዮናስን አልተወው፣ ዮናስን አልረሳው። እኔ ከቶ አልጥልህም ይላል አይደል እግዚአብሔር፣ ከቶም አልረሳህም ይላል። ኢሳያስ ደግሞ ሲናገር በውሃ ውስጥ ባለፍ ጊዜ እኔ ከአንተ ጋር እሆናለሁ የሚለውን የእግዚአብሔርን ቃል ይናገራል ነቢዩ ኢሳያስ። አሁን ዮናስ እኮ በውሃ ውስጥ አልፏል አይደል? እግዚአብሔር ከሱ ጋር ነበረ። እናንተስ? አንተስ? አንቺስ? እግዚአብሔር አይረሳህም። አልረሳህም፣ አይረሳህም። ምናልባት ዛሬ በራስህ ፈቃድ ውስጥ ልትገኝ ትችላለህ። እግዚአብሔር ጠርቶ ግልጽ የሆነ መልእክት ሰጥቶ እንዲህ አድርግልኝ ብሎ በስንፍና ወይም በተለያዩ ምክንያቶች ያንን የዘነጋ ሰው እግዚአብሔር አልረሳህም። ዛሬም ዮናስን የተከታተለው እግዚአብሔር ወደ አንተ እየመጣ ነው። ይከታተልሃል። ለምን መሰለ? ስለሚወድህ፣ ስለሚፈልግህ። የእግዚአብሔር ሐሳብ ለአንተ ያለው ምድራዊ ሳይሆን እዚህ ጊዜያዊ ሳይሆን ዘላለማዊ ነው። ለዘላለም የሚኖር ሐሳብ ስለሆነ እግዚአብሔር ፈቃዱ ዘላለማዊ ስለሆነ ከአንተ ጋር ያለው ከአንቺ ጋር ያለው ይፈልግሻል። እግዚአብሔር ይመጣል። እንደገና ይመጣል እግዚአብሔር። እንደገና እስቲ እንደገና በል እግዚአብሔር። እንደገና የእንደገና አምላክ ነው። ይመጣል እግዚአብሔር። ነገር ግን ቃሉን ለሁለተኛ ጊዜ ላከለት። እግዚአብሔር የሚረሳ አምላክ ስላልሆነ የምሕረት እጆቹ ሁሌ ተዘርግታ ስለምትኖር ታጋሽ አምላክ ስለሆነ ቃሉ ለሁለተኛ ጊዜ ሲመጣለት የሚነግርህን መልእክት ስበክላት አለ። ወደ ታላቂቱ ከተማ ወደ ነነዌ ሄደ አለው። እግዚአብሔር በታላቂቱ ከተማ በነነዌ ታላቅ ስራ ነበረው። ታላቅ ስራ። ይህንን ታላቅ ስራ ግን የተሰጠው እግዚአብሔር ለታናሽ ሰው ነው፣ ለማይታዘዝ ሰው ነው፣ ራስ ወዳድ ለሆነ ሰው ነው። የእግዚአብሔር ቸርነቱ ይገርመኛል። እኔ አሁን እግዚአብሔር በትልልቅ የዓለም አቀፍ አገልግሎቶች አስቀምጠውኛል። እኔ ትንሽ ሰው ነበርኩኝ፣ ደካማ ሰው ነበርኩኝ። እግዚአብሔር ክብሩን ለመልክ ደካማን ነው የሚመርጠው አይደል? ጳውሎስ እንደምናገረው በአንደኛ ቆሮንቶስ 1 ላይ የዓለምን ጥበብ ሊያሳፍር እግዚአብሔር የዓለምን ሞኝ ነገር መረጠ ይላል። አንዳንዴ በቃ ለእግዚአብሔር ሞኝ መሆን፣ ደካማ መሆን፣ ራስን ከፍ ከፍ አለማድረግ፣ እሱ ብቻ በእኛ እንዲታይ ራሳችንን ማስገዛት መባረክ ነው። በዚህ ታናሽ ለሆነው ለማይታዘዝ ሰው እግዚአብሔር ክብሩንና ፈቃዱን ገልጦ ለታላቅ ከተማ ለነነዌ እንዲሰብክ ነው እየላከ ያለው ማለት ነው። ሌሎች እኮ ታላላቅ ሰዎች ሊኖሩ ይችላሉ፣ ግን ይሄንን የማይታዘዝ አመፀኛ ሰው እግዚአብሔር ፈልጎ ወደ ታላቂቱ ከተማ ስልክ ነው የምንመለከተው። እግዚአብሔር ምን ማለቱ ነው? ስራው የእኔ እንጂ ያንተ አይደለም ማለቱ ነው። ዮናስን እኔ ነኝ እኮ የምሰራው። አንዳንዴ እግዚአብሔር ትልልቅ ነገሮችን በእኛ ህይወት አድርጎ ስንፈጽም እኛ የፈጸምን ይመስለናል አይደል? ሳናቅ እኛ የፈጸምን ይመስለናል። ክብሩንም ለራሳችን እንወስዳለን። ሌሎች ሰዎች ሰርተውም ደግሞ እኔ እንደሰራው አድርገን የምንናገርባቸው ጊዜያቶች አሉ። ከንቱ ነው ይሄ ነገር ወገኖች፣ ወይ ከንቱ ነው። እግዚአብሔር በእኛ ሲሰራ እሱ ብቻ ነው መታየት ያለበት። ሌሎችም ሰዎች ደግሞ ሲሰሩ እግዚአብሔር በእነሱ ሆኖ እንደሰራ አክኖሌጅ ማድረግ ያስፈልገናልና እግዚአብሔር ስራውን ሲሰራ በእኔ ማንነት አይደለም፣ ከሱ ክብር ከሱ ምሕረት የተነሳ ነው።
ከኔ የሚፈልገው ግን መታዘዝን ነው እግዚአብሔር የሚፈልገው። እሺ ማለትን ነው፣ ከፈቃዱ ጋር መስማማትን ነው እግዚአብሔር የሚፈልገው። እግዚአብሔር ታናናሽ ሰዎችን ለታላላቅ ስራ መጥራት ይችላል። እግዚአብሔር ለምን? ክብሩን ለራሱ መውሰድ ስለሚፈልግ። ታናናሽ ሰዎች ተነስተው እኮ ታላላቅ ስራ ሲሰሩ ታናናሽ መሆናቸውን ያውቃሉ። ይህን ትልቅ ስራ በራሳቸው እውቀትና ጥበብ መስራት እንደማይችሉ ያውቃሉ። በዚያን ጊዜ ክብርን ለእግዚአብሔር ይሰጣሉ። ስለዚህ ነው እግዚአብሔር እኮ የሚመካ ሁሉ በእግዚአብሔር ይመካ ነው የሚለው። የሚመካ ሁሉ በእግዚአብሔር ይመካ። በራሴ ኃይል አይደለም። የተሳካ አገልግሎት ብትሰጥ በራሴ ኃይል አይደለም፣ በልምድህ አይደለም፣ በጥበብህ አይደለም። የመንፈስ ቅዱስ ኃይል በአንተ ውስጥ ስላለ ነው። እና ስለዚህ ክብሩን ሁሉ ለእግዚአብሔር መስጠት በጣም አስፈላጊ ነው። ያንን የሚያደርግ ሰው እስከ መጨረሻ እየከበረ ነው የሚሄደው ማለት፣ ከክብር ወደ ክብር ነው የሚሄደው። ግን እግዚአብሔር ሰርቶ ክብሩን ለራሱ የሚወስድ ሰው ግን እንደ ዮናስ ወደ ታች እየተንሸራተተ ነው የሚሄደው። ከዛ መጠበቅ ያስፈልጋል። ደቀ መዛሙርት አንድ ጊዜ ኢየሱስ ልኳቸው ሄዱና ወንጌልን ስበኩ፣ የታመሙትን ሰዎች ፈውሱ፣ አጋንንትን አስወጡ ብሎ በላካቸው ጊዜ ሁለት አድርገው ሄዱና ደስ ብሏቸው ተመለሱ ወደ ኢየሱስ። በቃ እየጨፈሩ ይመስለኛል እና ደስ ብሏቸው ተመለሱ። መምህር አሉ፣ አጋንንቱ እንኳን አስወጣን፣ በሽተኞችን ፈወስን፣ አጋንንት ታዘዙ ለኛ እያሉ እና በቃ ሪፖርት ያደርጋሉ። ስኬት ማለት ነው። ሰክሴሳቸውን ሪፖርት የሚያደርጉት። ኢየሱስ ምን አላቸው? ረጋ በሉ። ይሄንን ያደረግኩት እኔ ነኝ፣ እናንተ አይደላችሁም። እና በእናንተ ምክንያት አይደለም አጋንንት የወጣው፣ ስሜን ይዛችሁ ስለሄዳችሁ ነው። ስለዚህ ረጋ በሉ። አሁን እናንተ መደሰት ያለባቸው አጋንንት ለእናንተ ስለታዘዙ ሳይሆን ስማችሁ በዘላለም የሕይወት መዝገብ ስለተጻፈ፣ በቃ በኢተርኒቲ ላይ በዘላለማዊው ነገር ላይ በእግዚአብሔር መንግሥት ላይ ትኩረት አድርጎ እንጂ እዚህ ባላችሁ በአገልግሎት ስኬት የምትደሰቱ ከሆነ ዋጋቸውን እዚሁ ተቀብላችኋል ያላቸው። እና አንዳንዴ እንደሱ ከመሆን መጠንቀቅ ያስፈልጋል ወገኖቼ ሆይ። ለዮናስ እግዚአብሔር እንደገና ተናገረው፣ እንደገና ላከው፣ እድል ሰጠው። ይሄ አንዱ ተአምራት ነው። ሁለተኛው አስገራሚው መንፈሳዊ መነቃቃት፣ ስፒሪቹዋል ሪቫይቫል። በተለይ ከቁጥር 3 እስከ 10 ምዕራፍ 3 ከቁጥር 3 እስከ 10 በምናይበት ጊዜ አስገራሚውን ስፒሪቹዋል ሪቫይቫል ነው የምንመለከተው። እንዲህ ይላል፣ ላንብበው ክፍሉን ከቁጥር 3 ጀምሮ። ምዕራፍ 3 ዮናስም የእግዚአብሔርን ቃል ታዘዘ። ይሄ ራሱ ተአምር አይደል? የእግዚአብሔርን ቃል ታዘዘ ይላል። በቃ ካለመታዘዝ ወደ መታዘዝ ተለውጧት መጥቷል። በቃ በህይወቱ ለውጥ መጥቷል። ክብር ለእግዚአብሔር ይሆን። ወደ ነነዌም ሄደ። አሁን ወደ ተርሴስ አልሄደም። እሺ፣ አሁን ስፒሪቹዋል ሪቫይቫል ውስጥ ነው ያለው። ወደ ተርሴስ አልሄደም። ሌላ መርከብ አልፈለገም። በቃ አምላኬ ወደ አዘዘኝ ልሂድ አለ። በቃ ወደ ነነዌ ሄደ። የእግዚአብሔርን ቃል ሰማ፣ ታዘዘ። በዚህ ጊዜ ነነዌ ታላቅ ከተማ ነበረች። እርሷንም ከዳር እስከ ዳር ለመጎብኘት 3 ቀን ያስፈልግ ነበረ። ይሄ ሳርቬ ማለት ነው። ሳርቬ ያደርጋል። ወደ ከተማው ገብቶ የከተማውን ኮንዲሽን በቃ ሳርቬ ያደርጋል፣ ጥናት ያደርጋል። እነ ጳውሎስም ወደ ተለያዩ ከተሞች ሲሄዱ ያደርጉ እንደነበረ ማለት ነው፣ የሀገሩን ኮንቴክስት አውድ ለማወቅ። እና ይሄ የጠላት ምድር እኮ ነው። አሁን ይሄ የእግዚአብሔር ሰው ከእስራኤል መጥቶ ዛሬ እኮ አንድ እስራኤላዊ ህዝብ እያወቀው ኢራን ገብቶ እንደመሰለል ማለት ነው። እና ፓብሊክሊ ማለት ነው። እንደሱ ነው አሁን እያደረጋሉ። ይገባቸዋል እንግዲህ ኮንቴክስቱ። 3 ቀን ያስፈልግ ነበር። ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ስብከት ጀመረ። 3 ቀን ሳርዌ አድርጎ ሳይጨርስ ስብከት ጀመረ። ስብከቱ ምንድን ነው? እኔ እርግጠኛ ነኝ እግዚአብሔር ያልተናገረውን ነው የሰበከው የሰውዬ። ምክንያቱም እግዚአብሔር እኔ የምነግርህን ትሰብካለህ ነው ያለው። እግዚአብሔር እንዲህ በል አላለውም። እሱ አልተጻፈም። ግን ምን ብሎ ነው የሰበከው? ነነዌ በ40 ቀን ውስጥ ትገለበጣለች ብሎ ነው የሰበከው። እና አም ሹር እርግጠኛ ነኝ እግዚአብሔር እንዲህ ብሎ ሲበቃ አላለውም። አሁንም ማለት ነው። እና ፈቃዱ ምንድን ነው? ነነዌ እንድትገለበጥ ነው የሚፈልገው። ነነዌ እንድትገለበጥ ነው። የእስራኤል ሕዝብ ደስ እንዲለው ነው የሚፈልገው። እና ብሎ ሰበከ፣ ብሎ አወጀ ይላል። አወጀ በቃ ከተማ ውስጥ። የነነዌም ሰዎች እግዚአብሔርን አመኑ። እና ይሄ ራሱ ተአምር እኮ ነው። እግዚአብሔርን የማያውቅ ሕዝብ፣ የእግዚአብሔር ሕዝብ ጠላት የሆነ ሕዝብ። በቃ እኔ መንፈስ ቅዱስ እንደወረደ ነው የማስበው በዛ ከተማ ውስጥ ማለት ነው። በዛ ሕዝብ ላይ አንድ ሰው ወንጌል ሲሰበክ ትገለበጣለህ ብትባል ወደ ጌታ ትመጣለህ? እግዚአብሔር ይወድሃል ስትባል ኢየሱስ ለአንተ ሞቷልና ፍቅሩን ናና ተቀበል ስትባል ነው ወደ ኢየሱስ የምትመጣ ወደ እግዚአብሔር የምትመጣ እንጂ ትገለበጣለህ ብትባል እስቲ መጥተው ይገልብጠኝ የሚሉ ሰዎች ይኖራሉ ብዬ አስባለሁ።
እና እንደሱ ብሎ ሰብኮ እንኳን የእግዚአብሔር ፕሬዘንስ በከተማ ውስጥ ስለገባ ዮናስ ስለገባ አይደለም፣ የእግዚአብሔር ራሱ ምሕረት ስለገባ ህዝቡ አመነ በእግዚአብሔር። ይሄ ሪቫይቫል ነው። በቃ ስፒሪቹዋል ሪቫይቫል ነው፣ መንፈሳዊ መነቃቃት ነው። ጾምንም አወጁ። ሰዎቹም ሁሉ ከትልቁ እስከ ትንሹ ማቅ ለበሱ ለመናዘዝ እግዚአብሔር ምሕረት እንዲያደርግላቸው። ወሬውም ወደ ነነዌ ንጉሥ በደረሰ ጊዜ ከዙፋኑ ወረደ። በቃ ሀምብል አረገ ራሱን ማለት ነው። በቃ ከዙፋኑ ወረደ። በእውነተኛው ዙፋን ላይ ለሚቀመጥ ለእግዚአብሔር ክብርን ሰጠ። ይህ ሰው ልብሱንም አወለቀ፣ ማቅም ለብሶ በአመድ ላይ ተቀመጠ። በቃ ከእግዚአብሔር ምሕረትን ለመለመን እንዳይጠፉ። ከዚያም ንጉሡ እንዲህ ሲል በነነዌ አዋጅ አስነገረ። ከንጉሡና ከመሳፍንቱ የወጣ አዋጅ ይህ ነው። አዋጁ ማንም ሰው ወይም እንስሳ፣ የከብት መንጋም ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላ፣ ውሃም አይጠጣ። ኮምፕሊት ፋስት በቃ ያስፈልገናል። ጾም፣ በቃ ሙሉ የሆነ ጾም። ነገር ግን ሰውም እንስሳም ማቅ ይልበስ። ይገርማቸዋል። ነነዌ ከተማ በዚያን ጊዜ ብትገኙ ሰውም እንስሳም በሙሉ ማቅ ነው የሚለብሰው ማለት ነው። በቃ በሐዘን የተሞላ ከተማ ነው። እግዚአብሔር ምሕረት እንዲያደርግላቸው ራሳቸውን ዝቅ አድርገው አዋርደው የሚጸልዩ። በዮናስና በነነዌ ህዝቦች መካከል ትልቅ ልዩነት ነው ያለው አይደለም እንዴ? በጣም ትልቅ ልዩነት። ሁሉም አጥብቆ ወደ እግዚአብሔር ይጮህ፣ ሰዎችም ሁሉ ክፉ መንገዳቸውና የግፍ ስራቸውን ይተው፣ እኛ እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? አዋጁ ይሄ ነው የታወጀው። እግዚአብሔር እኛ እንዳንጠፋ፣ መዳን እግዚአብሔር ነው ተብሏል ምዕራፍ 2 ላይ። እኛ እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? እግዚአብሔርም ይላል ቁጥር 10 ላይ ምን እንዳደረጉና ከክፉ መንገዳቸውም እንዴት እንደተመለሱ ባየ ጊዜ ራራላቸው፣ በእነርሱም ላይ ሊያመጣ ያሰበውን ጥፋት አላደረገም። እግዚአብሔር የምሕረት አምላክ ነው። ዛሬም የምሕረት አምላክ ነው እግዚአብሔር። በሱ ፊት ስንዋረድ እግዚአብሔር እኮ ፈጥሮናል፣ በራሱ አምሳል ፈጥሮናል እኮ። ሕይወትን ሰጥቶናል እግዚአብሔር። መተንፈስ እንድንችል ሳምባን ሰጥቶናል እኮ። መብላት እንድንችል አፍ ሰጥቶናል እኮ። መሞቅ እንድንችል ፀሐይ ሰጥቶናል እኮ። ንጹሕ አየር ሰጥቶናል እኮ። በሁሉ ነገር እኮ ነው የባረከን እግዚአብሔር። አንዳንዴ አንቆጥርም እግዚአብሔር ያደረገልንን ነገርና እግዚአብሔር ይወደናል እኮ። ቸርነቱ እኮ በጣም አስደናቂ ነውና ዛሬም ምናልባት እግዚአብሔርን ቸርነት ያልቀመሳችሁ፣ ቸርነቱ ምን አይነት ጥልቅ እንደሆነ ያላወቃችሁ ሰዎች ዛሬም ልክ የነነዌ ሰዎች እንዳደረጉ ተጸጸታችሁ ወደ እግዚአብሔር እኮ ብትመለሱ እግዚአብሔር እናንተንም እኮ ያድናል። ዛሬ ያድናል እኮ። የምሕረት አምላክ እኮ ነው። የፍቅር አምላክ እኮ ነው። የእሱ አምላክ እኮ በአንተ ውስጥ አለ፣ በአንቺ ውስጥ አለ። ያንን መልክ እኮ እግዚአብሔር ይፈልገዋል። ያንን መልክ ይወደዋል። ስለዚህ ነው መልኬ ሆይ በራሴ አምሳል ፈጥሬሃለሁና ፈጥሬሻለሁና ነይ ወድሻለሁ እኮ ነው እግዚአብሔር እያለ የሚጠራውና የነነዌ ሕዝብ እንዳደረገ ከእግዚአብሔር ምሕረትንና ርኅራኄን እንደተቀበለ እኛም ዛሬ አሁን በዚህ ሰዓት እንኳን መቀበል እንችላለን። መንገዱ ደግሞ በጣም ቀላል ነው። እግዚአብሔር ሆይ እኔ በደለኛ ነኝ። በቃ አንተ ለእኔ ማን እንደሆንክ ያደረክልኝንም ነገር በትክክል አላወቅኩም። አሁን ግን አንተን ማወቅ እፈልጋለሁ። አንተን በሕይወቴ ማክበር እፈልጋለሁ። በአንተ ፈቃድ ውስጥ ገብቼ መኖር እፈልጋለሁ። አንተን ማምለክ እፈልጋለሁ። ና ጌታ ሆይ በቃ ኃጢአቴን ይቅር በለኝና የኔ ጌታ ሆን ንጉሱንና ራሴን ለአንተ በቃ ሙሉ በሙሉ አቅርቤያለሁ በምንልበት ጊዜ አሁን በዚህ ሰዓት እግዚአብሔር ይራራል። እግዚአብሔር ምሕረቱን ያበዛል። እግዚአብሔር እንደገና ልጄ ይላል፣ እወድሻለሁ ይላል፣ እወድሃለሁ ይላል። በቃ በፈቃዴ በምሕረቴ በፍቅሬ ውስጥ እንድትኖር ይፈልጋለሁ ነው የሚለው። አምላካችን እንዲህ አይነት አምላክ ነው።